صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته እንግዲህ ሀገራችን ላይ እንደሚታወቀው አንድ እምነት አለ ባዕድ የሆነ እምነት እሱ ምንድነው ሰኔና ሰኞ ከተገጣጠሙ ጥሩ አይመጣም ለህይወታችን ለስራችን እንደዚሁም ደግሞ ገድም አይቀናንም እንደዚሁም ደግሞ ጥሩ አይደለም ሰዎችም ይሞታሉ ምናምን የሚል ባዕድ የሆነ መጥፎ የሆነ እምነት አለ የዘንድሮ ሰኔ ደግሞ ከሰኞ ጋር ይገናኛሉና ይሄንን አስመልክቶ ሰዎች የማያስፈልግ የሆነ እርምጃ ውስጥ እንዳይገቡ እንደዚህም ደግሞ ባዕድ የሆነ እምነትን ትተው አንድ ነገር ኸይር ወይም መልካም ሊሆን የሚችለው አላህ መልካም ሲያደርገው ብቻ ነው አንድ ነገር መጥፎ ሊሆን የሚችለው አላህ መጥፎ ሲያደርገው ብቻ ነው ከዛ ውጪ ጊዜ ራሱን ችሎ እኛ እንድንጠቀምበት ድሉን ይሰጠናል እንጂ ጊዜ በራሱ በእኛ ላይ የሚወስነው አንዳችም ነገር የለም ጊዜ አላህ ነው ስለዚህ እዛ ጊዜ ውስጥ እኛንን መልካም ሰርተን ማሳለፍ ያለብን ወይም መጥፎ ከሰራን ደግሞ መቆጨት ያለብን እኛው ራሳችን ነንና ጊዜ ለኛ የተሰጠን ጥሩ የሆነ አጋጣሚ ነው ሰኔም ይሁን ሰኞም ይሁን ማንኛውም ጊዜ የአላህ ናቸው በእነዚህ ጊዜያቶች ላይ ገድ ቀናኝ የዛሬው ጊዜ እንደዚህ ሆነ ምናምን ነገር ተብሎ አይባልም እንደ ሙስሊም እንዳጠቃላይ ነው አሁን ያወራሁት እንደ ሙስሊም ደግሞ ከሆነ አላህ ይናገራል የአደም ልጅ የሰው ልጅ ሰደበኝ ይላል እና ምን እኔ መስደብ ማለት ብሎ ይናገርና ራሱ ሐዲስ አልቁድስ ላይ ጊዜን ይሳደባል ስለዚህ ጊዜ ደግሞ እኔ ነኝ የፈጠርኩት ጊዜ የኔ ነው ይላል ጊዜ ምን አደረገ ጊዜ ምን አጠፋ ሰዎች ነገ ቂያማ ቀን በጊዜ ምክንያት ነው የሚጠየቁት ጀነትም የሚገቡትም ደግሞ እንደዚሁም በዚሁ በጊዜያቸው በመጠቀማቸው ምክንያት ነውና አደራችሁን ሰኔና ሰኞ የሚባል ነገር ዛሬ ለኔ አልቀናኝም ዛሬ ለኔ አይሆነኝም የሚባል ፍልስፍና በእስልምና ቦታ የለውምና ጥንቃቄ እንድናደርግ ነው ሰላም አለይኩም ወራህመቱላሂ ወበረካቱ